ሰላም ውድና የተከበራችሁ ዩቲዩብ ተከታታዮች ዛሬ ደግሞ መኮረኒ እንጉዳይ ነው የምንለው እንጉዳይና በክሬም አድርጌ ሰቅም በዚህ መሽሩም ክሬም መሽሩም ይባላል ማለት ነውና ልጄ በጣም ይወደዋል ማለት ነውና ሁሉ ጊዜ ግዢ ብሎ ይጨቀጭቀኛልና ሬስቶራንት ስንሄድ ይሄ መብላት ፈልጋለሁ በስዕል ያሳየኛልና ዛሬ ለምን ቤቴ ላይ ማልሰራለት ግን መጀመሪያ ጊዜ ነው በርግጥ እኔ በልቼ አውቃለሁ አዎ ሬስቶራንት ብዙ ጊዜ መስተንግዶም ስለምሰራ ስለነበርኩ ነጮች ጋር እሰራ ነበር በላ ነበር ማጣሊያን ሬስቶራንት ብዙ ጊዜ ይበዛል ማለት ነውና ዛሬ በሱ ሰራውለት ግን እንደተረዳኝ ከሆነ አሁን ይወላችሁ ውሃ ሙቄ ፓስታ መኮረኒው ከተትኩት ማለት ነው እና በዚህ ላይ የወሰድኩት ነገር ቢኖር መኮረኒው ገልብጬ አሁን ዘይት ላረግበት ነው ሽንኩርት እንትልልበት ማለት ነው የተረዳሁት ነገር ቢሆን ዘይት አያስፈልገው ማለት ወይ ትንሽ ነው የሚያስፈልገው ቢኮዝ በልቼው አለው ጥሩ ነው ደስ ይላል ነገር ግን ዘይት ግን በዛበት ይመስለኛል ማለት ነው እናንተ እንደቤታችሁ ስሩት አሁን ሽንኩርት የከተፍኩት ሽንኩርት አንድ ሽንኩርት ማለት ነው እና በጣም ቆንጆ ነው አንዳንዴ ለየት ያለ ነገርም ቤት ላይ ስንሰራ ለልጆቻችን በጣም የሚወዱት ከሆነ በተለይ የነሱ ፍላጎት ለማሟላት ማለት ነው በጣም ደስ ይላል እኔ ራሴ ወደድኩት በርግጥ የዛሬ ስንት አመት ስሰራ ነጮች ጋር አበላ ነበር በብዙ አይነት አድርገው ነው የሚሰሩት እኔ ግን የተዘጋጀ አሁን ሽንኩርት ነው እየከተትኩ ያለሁት የተዘጋጀ ክሬም መሽሩም ነው ያገኘሁት ማለት ነው እና እናንተም ደግሞ መሽሩም ለብቻው ክሬም ለብቻ መግዛት ትችላላችሁ ሄቪ ወተት ራሱ ክሬም የሚል አለ እሱ መጠቀም ትችላላችሁ ነገር ግን እኔ አንድ ላይ ያለውን የገዛሁት ማለት ነው አሁን ሽንኩርታችን በደንብ ጠብሳለሁ እና ልጄ ቀይ ነገር ስለሚወድ ምን ከተትኩት መልኩ ትንሽ እንኳን እንዲያምር ቲማቲም ከተትኩበት የተፈጨ ፍሬሽ ቲማቲም ማለት ነው በርግጥ ክሬም ላይ ብዙ ጊዜ ቺክን ክሬም ሲሰሩ ወይ ደግሞ መሽሩም ክሬም በተለያየ ነገር ነው የሚሰራ ሲሰሩ ምንም እኔ ቲማቲም ሲከቱ አላየሁም አልዋሽም ብዙ እስከ 3 አመት አንድ ሬስቶራንት ሰርቻለሁ አላየሁም ነገር ግን እኔ የፍላጎቴ ማለት ከለሩ እንዲያም ነጭ ሲሆን ትንሽ እንትን ይላል ብዬ ቲማቲም አረኩበት ማለት ነው አሁን እዚህ ጋር እየጠበስኩት ነው ቲማቲም ሽንኩርት እና እንደነገርኳችሁ ዘይት በስቶበታል በስቶ ሳይሆን ክሬም ብዙ ጊዜ ራሱ ክሬም ስለሆነ ራሱ ደግሞ ሄቪ ክሬም ስለሆነ ወፍራም ክሬም ስለሆነ ዘይት ብዙ የሚያስፈልገው አይመስለኝም አሁን ቁንዶ በርበሬና እርድና ሽንኩርት የተቀላቀለ ነው ይሄ ደግሞ ከተትኩት እና እናንተ ለልጆች ለትምህርት ቤት ለብዙ ልጆቼ በጣም ወደድኩት መጨረሻ ግን ፒሳ የላዛኒያ እንትን ነው ያረኩለት ሞዘሬላ የላዛኒያ አለ አይደለ እሱ ነው ያረኩበት ግን እዚህ ላይ በቪዲዮ ላይ አልተጠቀምኩም ቢኮዝ መሞቅ ስላለበት ወይ ደግሞ በፍሪጅ ተቀምጦ ሙቀው ስለሚበሉት መሆን የለበት ትኩስ በቃ ሲቀርብ ነው ጠረጴዛው ላይ አርገው የሚበሉ ይውላችሁ እንደዚህ አይነት ነው እኔ በጠርሙስ ስለገለበጥኩት ነው እንጂ ይሄ ነው ክሬሙ ምን አለበት በአማርኛ እንጉዳይና ክሬም እንጉዳይ እንለዋለን መሰይ ጅብጥራ ነው የምንለው እሱ ነው አለበት እና በጣም ይጣፍጥ በሚገርም በጣም ያላሰባችሁት እንትን ነው የሚሰጣችሁ ጣዕም ነው የሚሰጣችሁ ማለት ነው እኔ በጣም ነው የወደድኩት ከዚህ በፊት እንደነገርኳችሁ ከዶሮ ጋር ነበር ክሬም ዶሮ ጋር ነበር የተጠቀምኩት ወይ ደግሞ እንትን እንጉዳይ ደግሞ ወይ ደግሞ መሽሩም ከዶሮ ጋር ነበር የተጠቀምኩት አሁን አትክልት መረቅ ነው ማረግበት እና እዚህ ጋር በጣም ወደድኩት ያልወደድኩት ነገር ብራሴ ለመጀመሪያ ነገር ሁሉ ነገር ስታዩት ያው እንትን ይላችኋል ያልወደድኩት ምንድነው ዘይቱ አያታ በላዩ ላይ ትንሽ እንትን ብለዋል እሱ ነገር አልወደድኩትም ለኔ ልጆቼ ግን በጣም ወደውት እንደውም ማማዬ ስሪልን እያሉ ነበር እና ለዛ ነው እናንተ ደግሞ ተጠቀማችሁ ብዬ ሼር ላርጋችሁ ማለት ነው እና የዘይቱ ነገር በደንብ አስቡበት እኔ ያልወደድኩትም ዘይቱ አሁን ይሄው አንድ ግማሽ የሻይ ማንኪያ ጨው አረኩ ኦሬዲ የዶሮ መረቅ ስላረኩ ወይ ደግሞ አትክልት መረቅ አሁን ይሄው መኮረኒው ልከታው ነው ይላችሁ እንደዚህ የበሰለ መኮረኒ ምከታው በጣም የሚጣፍጥ በተለይ እንደዚህ በቃ ትኩስ ያለ ስትበሉት በጣም ደስ ይላል አሁን ዘይቱ የጠላው ያልኩ ስበላማ አይደለም ምንም አይደለም ግን እዚህ ጋር እንደዚህ ሲታይ ዘይቱ እንጃ ብዙም እንትን አላለኝምና ጣሙ ግን በጣም የሚጣፍጥ እስከ ዛሬ የት ነበርኩ እስከምነው ያልኩት በእውነት በጣም ነው የሚጣፍጠው እና ቤታችሁ ላይ ሞክሩት ሰላማችሁ ይብዛ እኔ የተደሰትኩበት ወይ ደግሞ ልጆቼ ያስደስታቸው ነገር ስለሆነ እናንተ ደግሞ ከተጠቀማችሁበት ብዬ ሼር አረኳችሁ አይዞሽ በርቺ የጠፋሽ ለምትሉኝ በጣም አመሰግናለሁ ሰላማችሁ ይብዛ
የእናቶች ቀን ደግሞ መልካም የእናቶች ቀን ትላንትና ነበረ። መልካም የእናቶች ቀን እላለሁ። ባይ ባይ።